አሚባራ ፕሮፐርቲስ በከተማችን ውብ ገጽታ በመሃል ከተማ ፍልውሃ ከወዳጅነት ፓርክ አጠገብ ላይ በ36000 ካሬ ላይ ያስገነባ ያለው መንደር ለሽያጭ አቅርቧል። በአማራው መንደራችን ላይ የመዝናኛ ማዕከላት፣ ሆቴል ነው መኖሪያ ያስባሉ ከባለ 1 እስከ 4 መኝታ ለእይታ ማራኪ የሆኑ ፔንታውሶችን ለመኖሪያ ምቹ በሆነ ስፍራ አቅርቧል። ለሳይትና ቢሮ ጉብኝት እነዚህን ስልኮች ይጠቀሙ። አሚባራ ፕሮፐርቲስ በልዩነት እንገነባለን። አንድ በተቀማጠለ ህይወት ያደገ ወጣት ምንም እንኳን ህይወቱ ምቾት የተሞላበት ቢሆንም ቤተሰቦቹም ሆነ በዙሪያው ያሉት ሰዎች ጊዜያቸውን ስለማይሰጡት ብቸኝነት ይሰማው ነበር። ባላሰበበት ድንገተኛ አጋጣሚ ግን ለመጀመሪያ ጊዜ በፍቅር ያንበረከከችውን እንስት ይተዋወቅና መኖሩ ሁሉ ለሷ ይሆናል። ከተወሰነ መቀራረብ በኋላ ግን ያመናትና ህይወቱን የሰጣት ሴት ጉድ ትሰራዋለች። በመጨረሻ ታዲያ ወጣቱ የወሰደው እርምጃ ብዙዎችን ያስገርምና አነጋጋሪ ሆኖ አልፏል። ይህንን አስገራሚ ታሪክ እየነገርናችሁ ከእናንተው ከወዳጅ ተመልካቾቻችን ጋር ቆይታ የምናደርግ ይሆናል። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየቀኑ የምንጭናቸውን አዝናኝና አስገራሚ ቪዲዮዎች መመልከት ትችላላችሁ። ወደ ዛሬው ቆይታችን አለፍን። ለወላጆቹ ብቸኛ ልጅ ሆነው ኦሊቨር አብዛኛውን የልጅነቱን ወቅቱን ያሳለፈው ከሞግዚቱ ጋር ሲሆን ያም የሆነበት ዋነኛ ምክንያት በሀብት የናጠጡት ቤተሰቦቹ በተደጋጋሚ የንግድ ጉዞዎችን ያደርጉ ስለነበር ነው። የገባቸው ወላጆቹን ብቸኝነቱን ሊያካክሱለት በሚመስል መልኩ ከሄዱበት ሲመለሱ የቅንጦት ሽርሽሮችን እየጋበዙና ውድ ስጦታዎችን በመስጠት ደስታ እንዲሰማ ሊያደርጉለት ቢሞክሩም አድራጎታቸው ግን ብቸኝነቱን ሊገፍለት አልቻለም። እናም እያደገ ሲመጣ ወላጆቹ ለሱ ብዙ ጊዜ እንደማያገኙለት አምኖ ተስፋ በመቁረጥ ቁስን የሚሰጠው ሳይሆን ቀርቦ ስሜቱን የሚጋራለት ሰው ይፈልግ ነበር። ከትንሽ ጊዜ በኋላ በአካባቢው አዲስ መጤ ከሆኑ ቤተሰብ አባል የሆነች ኤቭሊን የተባለችና እድሜዋ 10ዎቹ ውስጥ የሚገመት እንስት እሱ ለመናፈስ ወጣ ባለበት እሷ በጎዳና ላይ በብስክሌት እየጋለበች ስትሄድ ድንገት ተሰናክላ ስትወድቅ ይመለከታታል። ለእውነተኛ ጓደኝነት ቀልቡን ከፍቶ የሚኖረው ኦሊቨር በፍጥነት ወደ ኤቭሊ ጋር በመሄድ ከመሬት ተነስታ እንድትረጋጋ በእጆቹ እያነሳ ሲረዳት ለስለስ ባለ አነጋገር አመሰግናለሁ እሺ በማለት ላደረገላት መልካም ምላሽ እውቅና ስትሰጠው እሱም ከዚያች ቅጽበት አንስቶ ልቡ ውስጥ በፍቅር ታትማ ስትገባ ይሰማዋል። ይህን ስሜት አጣጥሞ በፍጥነት አካባቢውን ለቆ ከሄደ በኋላ ግን ገና የአፍላነት እድሜ ላይ ስለሚገኝና ሲበዛ የቤት ልጅ ስለሆነ ሁኔታውን በምን መልኩ ማስኬድ እንዳለበት ስላላወቀ ግራ እየተጋባ ሐሳቡን ለመግለጽ ድፍረት ሳያገኝ ይቆያል። በመጨረሻም ኢቫን 18ኛ እድሜዋን የምታከብርበት የልደት ቀኗ ጥቂት ሲቀረው ኦሊቨር ደግሞ 20 ዓመት ሲሞላው ስሜቱን ሊያሳውቃት ጊዜው እንደደረሰ አሰበና ቀደም ብሎ የራሱ ቤት ውስጥ የእንኳን ተወለድሽ ግብዣ ሊያደርግላት እንደሚፈልግ ቀንና ሰዓቱን ነግሯት እሷ ምሽቷን ገለጸችለት። ቀኑ ሲደርስም ቤቱን አጸዳድቶ ትኩስ ምግብ አዘጋጀና ምሽቱ ሲቃረብ ደግሞ ክፍሉን በፊኛ በአበባዎችና በእጅ በተሰሩ ካርዶች አሸብርቆ ቀጠሯቸው ምሽት 6 ሰዓት ስለሆነ ከምሽቱ 5 ሰዓት ተኩል ላይ ልብሱን በመቀየር ሽክ ብሎ የሷ መምጣት ብቻ መጠባበቅ ይጀምራል። 6 ሰዓት ከሞላ ጀምሮ በሩን ሲያይ ቢቆይም የበሩ ደወል አልጮህ ሲለው ምናልባትም አርፍዳም ቢሆን ትመጣ ይሆናል ሲል አሰበና መጠባበቁን ቢቀጥልም 30 ደቂቃ ከዚያም 1 ሰዓት እያለ ጊዜው ነጎደ እንጂ የሚያፈቅራት ልጅ ብቅ ሳትል ትቀራለች። ከዚያም ትግስቱ ስለተሟጠጠ ጎዳና ላይ ያገኛት ይመስል ወደ ዋናው መንገድ ወጥቶ ዙሪያ ገባውን ቢቃኝም በአካባቢው ላይ አንድም ሰው ዝር ስለማይል በዚያ ድቅድቅ ጨለማ ልቡ ተሰብሮ ራስ ምታትና የማያውቀው ህመም ስሜት ስላጋጠመው መሬቱ የሚሽከረከርበት ሁላ መሰለውና ራሱን መቆጣጠር ስላቃተው በፍጥነት ወደ ቤቱ ገብቶ ጋደም ብሎ ሰዓቱን ሲያይ ከሌሊቱ 8 ሰዓት ተኩል ሆኗል። ምን ገጥሟት ይሆን የሚለው ጭንቀት ከራሱ ህመም ጋር ተደበላልቆ እረፍት እየነሳው በመጨረሻም በቅዠት የተሞላ ከባድ እንቅልፍ ወሰደው። ልክ 10 ሰዓት ተኩል ገደማ ላይ ግን የበሩ ደወል ሲንጫረር ኦሊቨር በደመ ነፍሱ ካልጋው ላይ ዘሎ ወረደና ይጣደፈ በሩን ሲከፍት ኤቭሊን እያለቀሰች በር ላይ ቆማያትና ደንግጦ ወደ ውስጥ እንድትገባ አደረጋት። ከዚያም አጠገቡ ቁጭ ብላ ከምንም ሳይቆጥረኝ ጥሩኝ ሄደ እያለች ስትንሰቀሰቅ ኦሊቨር በምትለው ነገር በጣም ግራ ተጋብቶ ምንም እንኳን አሁን ያሉበት ሁኔታ በእርግጠኝነት ባያውቅም ኤቭሊን የወንድ ጓደኛ እንደነበራት ነግረዋለች። እሷ ምንም ሳትረጋጋ ሌሊቱን በለቅሶ ስላሳለፈች ስሜቱን የመግለጽ እድል ሳያገኝ ቀረና ሌላ ጊዜ መጠበቅ ግድ እንደሚለው አወቀ። በቀጣዮቹ ቀናት ኦሊቨር ኤቭሊን በደረሰባት ነገር ጉዳት እያስተናገደች መሆኑን እየተመለከተ ሲሆን እሱም ስሜቱን መግለጽ ሳይችል ቀርቶ በውስጡ የሚቀጣጠለውን ፍቅር አፍኖ ይዞ የሚሆነውን ነገር መጠባበቅ ሲጀምር ኤቭሊን በጓደኛዋ መጎሳቆሏን ቀጥላ በመጨረሻም ልጁ ከሀገር ወጥቶ ያልተመለሰ መሆኑን ኦሊቨር አወቀ። ኤቭሊን ግን አሁንም ለወራት ያክል እንደሚመለስ በመጠባበቅ ላይ ስትገኝ የሚያዩት ሰዎች ልጅቷ ድብርት እንዳለባት ሲያወሩ እሷም ይህንን በሚያሳብቅ መልኩ ክብደቷ እየቀነሰ እንዲሁም ጠዋትና ማታ እንባዋን ስታፈስ ነበር የምታሳልፈው። ኦሊቨር በበኩሉ በዚህ ጊዜ ውስጥ እንደገና የፍቅር ጥያቄውን የሚያቀርብበት መንገድ ለማግኘት ሐሳብ እያፈላለገ ቆይቶ አንድ ቀን አጠገቧ ቁጭ አለና በሐዘኔታ እየተመለከታት እኔ በጣም ስለምወድሽ ወንዶች ሲጎድሽ ማየት አልችልም እና እድል ከሰጠሽን ችግርሽን ትረሹ በማድረግ እንባሽን አደርቅልሻለሁ በማለት የውስጡን አውጥቶ ከነገራት በኋላ ውሳኔውን እንድታሳውቀው ዝም ብሎ ተበቃት። ኤቭሊንም ትንሽ አሰበችና ሽቷን ገልጻለት ወደ ቅፍ ውስጥ ተጠጋ።
እሱም አጸፋውን በመመለስ የሚወዳት ልጅ ለመጀመሪያ ጊዜ በደንብ አድርጎ ሲያቅፋት መቼም የማይረሳው ልዩ ስሜት እየተሰማው ነበር። ከዚያ ጊዜ ጀምሮ አዳምና ሔዋኖች ግንኙነታቸው መሰረት በመጣል ወደ ሆነ የፍቅር ጓደኝነት ውስጥ ገብተው ኦሊቨርን በአፍላ ዕድሜው የከንፈር ወዳጁን በማግኘቱ የሰው ጥማቱን ቆርጦለት እጅግ ደስተኛ ሆኖ መኖር ጀመሩ። ከዚያም በርካታ ስጦታዎችን እየሰጣትና በሁሉም ነገር እሷን እያስቀደማት ስለሚገኝ ኤቭሊንም በሕይወቷ ፍቅር ምን እንደሚመስል ስሜቱን እያጣጣመች ያለችው አሁን እንደሆነ ነገረችው። ቀጥሎም ከበርካታ አፍ ያለ የፍቅር ወራት በኋላ ኦሊቨር ለኤቭሊን የታገቢኛለች ጥያቄ በክብር ሲያቀርብላት እሷም ዓለሟን እያሳያት ላለው ልጅ ሳታቅማማ ጥያቄውን በሽታ መለሰችለትና ለሰርጉ ዝግጅት ሽርጉድ ተጀመረ። ዕለቱ እየተቃረበ ሲመጣ ታዲያ ኦሊቨር በምድር ላይ ካሉት ሰዎች ሁሉ ደስተኛ እሱ እንደሆነ ያስብ ስለነበር ከፊቱ ፈገግታ የማይለየው ወጣቱ ነው የሚታይ ሲሆን ጥንዶቹ በመጠናኛቸው ወቅት በመካከላቸው ትንሽ እንኳን አለመግባባት አልነበረም። ይሁን እንጂ ከሰርጋቸው አንድ ሳምንት ቀደም ብሎ ኤቭሊን ፍጹም የተለየ ሰው በመሆን እሱን የማትረዳው በቀላሉ የምትናደድ ብዙም ካጠገቡ የማትገኝ በመሆኗ በአዲሱ ባህሪዋ ግራ የተጋባው ኦሊቨር የሆነ ችግር እንዳለ በሚል ጥያቄ ሲያቀርብላት በደንብ ፈገግ እያለች በፍጹም ሁሉም ነገር ካንተ ጋር ጥሩ ለመሆን ሰርጋችንን ብቻ ነው የሚጠብቀው ስትለው እሱም በጣም ተጨንቄያለሁ፣ ምክንያቱም ዝግጅቱ ስላለቀና ብዙ ሰዎች ስለጋብዝን ሁኔታው አሳስቦኛል ሲላት ኤቭሊንም ምንም አትጨነቁ፣ ሁሉም ነገር ምርጥ ይሆናል ስትለው ቀልቡ ርፍ አለ። አሁን ሁለት ወጣት ሙሽሮች ዓለማቸውን የሚያይበት የሕይወታቸው ደማቅ ቀን ደርሶ ልዩና እጅግ ያሸበረቀ የሰርግ ስነ ስርዓት ተዘጋጅቶ እንግዶች ቦታቸውን ይዘው የሙሽሪትን መምጣት ብቻ ይጠባበቃሉ። ከደቂቃዎች በኋላ የሙሽራው መኪና ሲደርስ ኦሊቨር በጣም ተውቦ ልቡ ከምንጊዜውም በላይ ሐሴት እያደረገ ውሃ አጣጩን ሊቀበል ሲዘጋጅ ዓለማቸውን ሊያደምቁ የተሰበሰቡ ሰዎች ሁሉ ከመቀመጫቸው ተነስተው የተሰማቸውን ደስታ እየገለጹ ያማረ አቀባበል እያደረጉላቸው ኤቭሊንን ማምራና ደምቃ በክብር ትወርዳለች ተብሎ ሲጠበቅ ሾፌሩ ብቻውን ወረደና ወደ ኦሊቨር ጠጋ ብሎ ማስታወሻ ሲሰጠው ታዳሚው ምንድነው ብሎ በአግራሞት አይኑን ይንከራተታል። ኦሊቨር በፍርሃት ተውጦ ወረቀቱን ከተቀበለ በኋላ አይኑን እዚያ ላይ ሲተክል በቅድሚያ ይቅር በለኝ የሚሉ ቃላት በላዩ ላይ በድፍረት ተጽፈው አየና ይጣደፈ ሲያነበው ኦሊቨር አንተ ለምን እንኳን በጠይቅህ እንደምትሰጠኝ ያውቃል፣ ነገር ግን ልቤ ሌላ ነው። የቀድሞ ፍቅረኛዬን አግኝቼው እንደገና አብረን ሆነናል። እኔን የሚያስደስተኝም እሱ ነውና ሌላ ወንድ ማግባት አልችልም። ይቅርታ፣ ሌላ ሙሽራ ብትፈልግ ይሻላል ይላል። በእጁ የያዘውን ወረቀት አንብቦ እንደጨረሰ እየሆነ ያለውን ነገር ፈጽሞ ማመን ያልቻለው ኦሊቨር ይዘው ይጨብጠው አጥቶ የሞላ ዓለሙ በቅጽበት ጨለመበት። ፍዙና ደንዞ ሲቆም ታዳሚዎቹ ሙሽራይቱ የሰራችውን ጉድ ስላወቁ ይህን ለማጽናናት እንኳን የማይመች ማት ታዝበውና አዝነው ብቻ ቀስ በቀስ ቦታውን ለቀው ሲሄዱ በሰርጉ አዳራሽ ውስጥ ኦሊቨር ከእናትና አባቱ ጋር ብቻ ይቀራል። ምን እንደምትነግረኝ ማወቅ ነበረብኝ። ደብዳቤ የያዘው ማንኛውም ነገር እንደሚገድለኝ አውቄ ነበር። ሆኖም ግን ከፍቻ ነበብኩት አለና በከፍተኛ ሁኔታ ልቡ ተሰብሮ ራሱን ይዞ ቁጭ አለ። ወላጆቹ በአንድያ ልጃቸው ላይ በደረሰው ነገር በጣም እያዘኑ ሲሆን ልጅ አንድ ቀን ከሷ የተሻለች ሴት ታገኛለህ፣ አይዞህ እባክህ ሲሉ እናቱ በለሰለሱ ቃላት ሊያጽናኑት ቢሞክሩም እሱ ግን ሌላ ሴት ሊወድ የሚችልበት ልብ ይኖረኛል ብሎ አያስብም ነበር። ምክንያቱም ኤቭሊን ሕይወቱም ጭምር ነበረች። ወደ ቤታቸው ከተመለሱ በኋላም ፈጽሞ ተስፋ ያልቆረጠው ኦሊቨር ቦርሳውን አንስቶ ወደ መኪናው ላይ ወረወረና በፍጥነት ሊገባ ሲል ወላጆቹ በደንብ ሲከታተሉ ስለነበር አባቱ ወዴት ሊሄድ እንደሆነ ሲጠይቁት የምወዳትን ብቸኛ ሴት ለማግኘት እየሄድኩ ነው በማለት ጮኸ። ልጅ እባክህን እሷ አትወድህም፣ ትቅርብህ። እናቱ እያለቀሱ ጭምር ይማጸኑት ጀመር። አሚባራ ፕሮፐርቲስ በከተማችን ውብ ገጽታ በመሃል ከተማ ፍልውሃ ከወዳጅነት ፓርክ አጠገብ ላይ በ36000 ካሬ ላይ ያስገነባ ያለውን መንደር ለሽያጭ አቅርቧል። በአማራው መንደራችን ላይ የመዝናኛ ማዕከላት፣ ሆቴል ነው መኖሪያ ያስባሉ ከባለ 1 እስከ 4 መኝታ ለእይታ ማራኪ የሆኑ ፔንትሃውሶችን ለመኖሪያ ምቹ በሆነ ስፍራ አቅርቧል። ለሳይትና ቢሮ ጉብኝት እነዚህን ስልኮች ይጠቀሙ። አሚባራ ፕሮፐርቲስ በልዩነት እንገነባለን። እሱ ግን ሁኔታቸውን በቁጡ እንኳን ሳያይ ሲበር ሄዶ ኤቭሊን ቤት ሲደርስ በሩ ተቆልፎ ነበር። ደጃፉ ላይ ቆሞ አይኑ ሲንከራተት ያዩት ጎረቤትም ዛሬ ጧት ኤቭሊን ከአንድ ወንድ ጋር እንደሄደችና ለረጅም ጊዜ ላትመለስ እንደምትችል ሲነግሩት እዚያ ወለሉ ላይ ተቀምጦ ይቀራል። አሳዛኙ ኦሊቨር ለወራት እያለቀሰና ከድብርትና ከጭንቀት ከተሞላበት ሕይወት ጋር እየታገለ ሲኖር ራሱን ለማግኘት 3 ዓመታት ፈጅቶበት በመጨረሻም ከእንቢተኝነቱ ተመልሶ ማህበራዊ ሕይወቱን ማስተካከልና እንደገና ከሰዎች ጋር መግባባት ይጀምራል። ከዚህ ሁሉ ጊዜ በኋላ ታዲያ አንድ ቀን ያልጠበቀው እንግዳ ወደ ቤቱ መጥቶ መጥሪያውን ሲያንጫረርበትና ሄዶ ሲከፍት በፍቅር አንበርካው ብስ ያለችው ኤቭሊን ነበረች። በጣም ተጸጽታና ሁሉንም ነገር ጥላ እንደመጣች እንዲሁም የቀድሞ ፍቅረኛዋ እንደገና ጥሏት እንደሄደና እንደከዳትም ተርካለት ዳግመኛ ላትርቀውና ስለሱ ማሰብ እንዳላቆመች ጭምር እንዲሁም ያን በማድረጓ ከልቧ እንዳዘነች ነግራው ስታበቃ
አይኗን በጨዋጥ ባለመጨረሻ ጊዜ ልታገባው እንደምትፈልግ አሳወቀችው። ምስኪኑ ኦሊቨር ትንሽ ከራሱ ጋር ከተማከረ በኋላ አሁንም ዳግም ተቀበላትና ለሁለተኛ ጊዜ አስፈላጊውን ዝግጅት ሁሉ ተደርገው ብዙም ሳይቆይ ሰርግ ደግሰው ለመጋባት ወሰኑና ቀን ሲቆረጥ ኤቭሊን በጣም ደስተኛ ነበረች። ዕለቱ ደርሶም ጥንዶቹ የፎረሸ ሰርጋቸውን አድሰው የሚሞሸሩበት ሰዓት ላይ ህዝቡ ጥሪውን አክብሮ የተገኘ ሲሆን ወደ ሰርጉ አዳራሽ በመጀመሪያ ደረሰችው ኤቭሊን ስትሆን ብዙም ሳይቆይ ያማረውና ያሸበረቀው የኦሊቨር የሙሽራ መኪና ቦታው ላይ ከተፍ ይላል። በደማቅ አቀባበል ታዳሚው መልካም ምኞቱን እየገለጸና ኤቭሊን በደስታ ፍልቅልቅ እያለች ሳለ ሾፌሩ ከመኪና ወርዶ ወረቀት ሰጥቷት መለስ ሲል ሙሽሪት በቅድሚያ በደብዳቤው ላይ ኦሊቨር አንዳች አስደሳች ነገር ጽፎ በድንገቴ ወይም ሰርፕራይዝ ሐሴት ያደርጋት እንደሆነ ያሰበች ቢሆንም ገልጣ ስታነበው ግን ኮምሽሽ ብላ ቀረች። በእጁ ከትቦ የላከላት ጽሑፍ አሁንም ወደ እኔ ጋር የመጣሽው ፍቅረኛሽ ስላሰናበተሽ እንደሆነ ይገባኛል። አንዴ አይደለም ደጋግመሽ ነው የካድሽኝ። እኔ ግን ለቀናት፣ ለሳምንታት፣ ለወራትም ጭምር ጠብቄሽ ነበር፣ አልተመለስሽም። ሕይወቴንም ጭምር ነው የቀማሽኝ። እኔ ከእንግዲህ ላንቺ አልኖርም የሚል ነበር። ኤቭሊን ኦሊቨርም ልክ እሷ እንዳደረገችው አይነት ማት እንደጣለባት ተረዳችና የሰርግ ልብሷ በእንባዋ እስኪርስ ድረስ እያለቀሰች አንገቷን ስደፋ ታዳሚው እያዘነ ቦታውን ለቆ ይወጣል። በመጨረሻም በሰፈሩት ቁና መሰፈር አይቀርም የሚለው ሀገራዊ ብሂል እዚህ ታሪክ ላይ ልኩን ያገኘ ይመስላል። ውድ አድማጭ ተመልካቾቻችን ይህንን አስገራሚ የፍቅር ታሪክ እንዴት አገኛችሁት? የኦሊቨርስ ውሳኔ እንዴት ነበር? ሐሳብ አስተያየታችሁ እንደተለመደው አካፍሉን። እዚህ ላይ አበቃን። በቸር ያቆየን።